ወደ ፊንገርዬ እንሂድ። ፊንገርዬ ፍቅሬ አለሽ? ኬኳ እያየሽ ነው ከእናትሽ ጋር የኔ ፍቅር የኔ እናት ኬክዬ ኬኳ ግምት እያየሽ ነው ከማዘርጋ ፊንገርዬ ለኬኳ ሳያት ኬኳ ወድሻለሁ ፍቅሬ እያያችሁ ነው ከማዘርሽ ጋር እና ኤኒዌይስ እያየሽን ስለሆነ በደንብ ይው ገንዘቤ ዲባባ ያልኩት ወይ ዘንድሮ ገንዘቤ ዲባባ ያልኩት አንቺን አይደለም የሚሳደቡትን እኔ ተናገርኩት ገንዘቤ ዲባባ ናችሁ ተከታዮቿ መጥተው ላንቺ የሚሳደቡ ዩቲዩብ ላይ አልቦልካችሁም ገንዘብ ናችሁ ዲባባዬ ገንዘቤ ዲባባ ብያቸዋለሁ አይቦለኩም ማሮቼ ያንን ያርኩትና በደንብ ሸቂብኝ ቤት መኪና ስገጂ እኔ ምልሽ ያንቺ አይነት ምሮ አንቺ የምትከታያቸው ዲያስፖራ የሚባሉ ላቦሮ ናቸው እንዴ አልገባኝም ማለት እኔ አሁን አሜሪካን ሀገር መኪና እግር ነው ማንንም ሰው አሜሪካን ሀገር መኪና የሌለው ሰው የለም ማንንም ሰው እንደው ገንዘብ የለም እንኳን ቢባል በ5000 እና በ2000 ተገዝቶ ምን ነው ባለፈው ሸቀልሽ ምናምን ያላችሁኝ እንዴ በሱ አልገዛም እንዴ እንደው መኪና ባይኖረኝ እንደው በሱ እንኳን አልገዛም በዛ በባለፈው ሸቀልኩት ተቆርጬበት አስቢው እንግዲህ በደንብ ነው እኮ የሸቀልኩት አንድ ቀን የተጫወትኩት አስታውሳችሁ ከማን ነው ስሟ ጋር ከሀቡዬ ፍቅር ጋር ተቆርጬበት እንዴ መኪና ሙሉ እኮ መግዛት ይቻል ነበር እና አንቺ የምትከታያቸው እንዳለ አሜሪካ ልንሄድ ነበር ዲቪ ግን አልወጣልንም የሚባል ሰው ነው እንዴ አረባክሽ ኢንፎርሜሽን እንደው አሜሪካ ያለ ሰው እኮ እንደው በፈጣሪ እንደው ያፍርብሻል እኮ እግዚአብሔርን ማለት አሁን የሰው ሀገር ተመጥቶ ቤት ካልገዛሽ ምናምን ለምን ከመግዛት ከፈለኩኝ ሀገሬ ላይ መጥቼ መግዛት ይችላል መኪና ምናምን ባንቺ እኔ እኮ ቤት ታኮ ማለት ነው አንቺን ሳላቅሽ በፊት አንቺ ያደነቅሽኝ ሰው ነሽ ሐሳብ ማጣቆ ሰው አይደለም ኦርደር እንዳሰማይ ስሯል ልትወስጅባት ይላሉ አይ እናንተ ተረገማችሁ ስሙኝ እኔ ባንቺ መኪና እንዴት ነው የምገዛው ማለት እስኪ ቁጭ ብላችሁ አስቡት የራሷ ያደነቀችኝ ሰው ናትኩ ቤታ መጫወት ትችላለች ታጫውታለች ፈታ ያለች ናት ንግግሯ ራሱ ብለሽ የመሰከርሽልኝ ሴትዮ ወሬ አጥቼ ዩቲዩብ ላይ ገብቼ ስላንቺ ብቻ ወሬ ያወራው ልሸቀል ምን አባሽ ነው የሚሸቀለው መሸቀል የነበረባት ባንቺ ጂጂ ነበረች አንቺና ጂጂ ናችሁ አልላቀቁ ይብላችሁ ላይ ስትጣሉ የነበረው መሸቀል የነበረበት እውነት ሽቀላ ቢሆን ኖሮ ባንቺ ጂጂ ተሸቀል ነበር እኔ ቤታ አልሸቀልም ገብቶሻል እኔ ወሬ የሚያልቅብኝ አይደለም ግን አንቺ ሰውን በዛ ልቅኝ ካርገይ ስለምትይጂ ሰው ማንቺን እንደሚይዝሽ እንዲሰማሽ ነው እኔ ነገ ዩቲዩብ ላይ በገባ ወሬ አላጣም ኞዱኝ ብዙ የዱባይ ልጆች ስላሉ ባማቸው ምንም አይሉኝ ስለ ዱባይ አንድ ሰዓት ማውራት ይችላል ስፈልግ ገባ ብዬ ስለ አበባ አንድ ሰዓት አወራለሁ ማን ያስቆመኛል ወሬ ነው ጠፍቶብኝ ጨዋታ ጠፍቶብኝ ስለ አንቺ ገንዘብ ይሆነሽ ገንዘብ ተሸቀልብኝ እኔ በዮኒ ሸቀያለሁ በጂጂ ሸቀያለሁ እሷ ባንቺ ማንነሽ አንቺ ባንቺ ምሸክለው እኔ እኮ እንዳንቺ እኮ ገንዘብ ቸግሮ የምበላው አጥቼ ተገፋፍቼ ዩቲዩብ የከፈትኩ ሰው ምንድነው በቃ በረሃብ ምክንያት በችግር ምክንያት ዩቲዩብ የከፈትኩ ሰው አይደለም በህዝብ ፍቅር ምክንያት ነው ዩቲዩብ የከፈትኩት ልዩነታችን እሱ ነው ኤዱዬ ፍቅሬ ቴንኪው የኔ እናት ልዩነታችን እሱ ነው አንቺ ረሃብና ችግር ቸነፈር ተማቶብሽ ከቱርክ ስትመጪ ሞደቂያ ስታጪ ነው ዩቲዩብ ጀምረሽ ከፍተሽ የኖርሽበት እኔ ስተሙ እስከዛሬ ሶሻል ሚዲያ ላይ ተቀምጬ ዩቲዩብ መክፈት አቅሙ ያለኝ እንኳን ሳልከፍት በህዝብ ፍቅር ክፈቺ ተብዬ ካንቺ ጋር ሳልጣላ በፊት ነው ዩቲዩብ የከፈትኩት እንዳው ከባንቺ እንኳን ሸቀልኩ ቢባል ኦኬ እሺ በሷ ምክንያት ነው አይደለ ጋይስ የሚባል እኔ የከፈትኩትን ካንቺ ጋር ሳልጣላ ነው እንደውም ስለ ዩቲዩብ ሊያ ትነግሪኛለሽ ምናምን ይያልኩኝ ሁሉ ስቀልድ ነበር ካንቺ ጋር ሳልጣላ በፊት ነው ኢትስ ኦኬ ይኖርብኝ ቅናት የኔ ማር ይኖርብኝ በጣም ነው ምቀናባ በጣም የኔ ጌታ በጣም ባላት ነገር እንዴት እንደምቀና አሜሪካ ሞኔ ራሱ ብቻ በቂ ነው ሌላውን ቶ አሜሪካ ራሱ ሞኔ በቂ ነው እሷ እኮ በበረሃ በካራባ ሀገር ተንደፋድፋ ከቱርክ ወደ ጀርመን ለመሄድ ከጀርመን አርጋ እዚህ ለመምጣት የምትደፋደፍባት ሀገር እኮ ነው ያለው ተቀላለን እኔ ማርያምን በሰው አልቀናም ግን ደግሞ ሰው ሲነካኝ አልወድም እስከ መጨረሻው እስከ ሞት እንጋፈጣታለን ህይወቴ እስክትጠፋ ድረስ እኔ በጣም ለከኛ ሰው ነኝ አትንኩኝ አልነካም ያልነካኝን አልነካም ያልደረሰብኝን አልደርስም ከደረሳችሁብኝ ግን አስረግጬ ረግጬ ነግርሃለሁ አትንኩኝ እኔ አሁን ዛሬ አልነበርኩም ቀኑ ሙሉ ከጧት እስከ ማታ ላይቭ አልገባው ዩቲዩብ አልገባው ስማቸውን አላነሳው ስለቀኑ ነው ማለት ነው የሚያወሩት ስለኔ ስላበሸቋቸው ነው ዛሬ ቀኑ ሙሉ ላይቫቸው ላይ ሲያወሩ የነበሩት ገባክ ስለዛ ባንቺ ምንም ነገር የሚሸቀል የለም ባንቺ ፈንጋሪ ነው የሚሆነው ይሄ ትውልድ
ነገ ልጅሽም ወጣ ምን እናት ፈንጋሪ ነው። እኔ ጨዋ ወልዶ ጨዋ ያሳደገኝ እኔ እንደዚህ እኔ ቤተሰብ እሺ ቆይ ጨዋ ወልዶ ጨዋ ለማሳደግም እኮ ቤተሰቦችሽ ባንቺ ህይወት ውስጥ እኮ ማለፍ አለባቸው ማለት ያው ለምሳሌ እኔ ጨዋ ወልዶ ጨዋ ያሳደገኝ ስል አባትም እናቴም በህይወት ዘመኔ ማለፍ አለባቸው። በ14 ዓመቴ ነው ከቤት የወጣሁት አልሽ። እኔ በ14 ዓመቴ ፔሪድ አይታለች እኔ በጊዜ ነው የወር አበባዬን ያየሁት ፔሪድን ያየሁት በጣም በእንክብካቤ ምናምን ስለማድግ መሰለኝ በጊዜ ነው ያየሁት። 5ኛ ክፍል ላይ እያለሁ ወደ 5 ሲል ነው 5ኛ ክፍል ላይ ያለው ነው ፔሪድ ያየሁት። ፔሪድ አይታለች ከቤት እንዳትወጣ ተብሎ በጥንቃቄ በሚያሳት አንቺ በ14 ዓመትሽ ከቤት ወጥተሻል። የትኛው ነው ታዲያ በጨዋነት ተይዘሽ ያደግሹ? ማለት የጨዋ ልጅ የበላይ ልጅ የንጉስ ልጅ አሳዳጊ ልጅ እኮ የምትባየው ከእድሜሽ እስከ መጨረሻ ድረስ አብረሽ ስታድጊ ነው። እንደዛ ነው። እሷም ሰው ሆና ምን አለች? ቀይ አምላኬ እኛ ቀያዮቹ በልጅነታችን እኔ ቆንጆ ስንባል እናንተ ጥቀርሻ ተብላችሁ ነው ያደጋችሁት አልሽ። ኦኬ እንባል ተብለን ይሆናል። ግን ቢያንስ አንቺ እንደተማሪው እጅ አውጥተሽ ጥያቄ ጠይቀሽ አታቂም ትምህርት ቤት እንደኛ። እኛ እጃችንን ትምህርት ቤት አውጥተን ጥያቄ እንጠይቃለን፣ ለብብታችን አንጨነቅ። አንቺ ግን ብብትሽ አሻሮ ስለሆነ ከተማሪ መሃል ስትጠይቂ ራሱ ሁሌ እንደተኮረኮምሽ ነው። ጋሼ ጥያቄ አለኝ እትዬ ጥያቄ አለኝ በአፍሽ እንደዚህ ክላስ ስትበጠብጪ እሱንም እስከ 3 ነው የተማርሽው በኩርኩም እየተበሳሽ በዛው በ14 ዓመትሽ አባሮ ያስቀሩሽ አንቺን ነው። እንደ ተማሪ ይናፍቅሻል። እንደ ተማሪ እጅሽ እንዲያውጥተሽ ጋሼ ትምህርት ቤት ሽንቴ መጣ ምናምን ብለሽ አታቂ። እሱንም እስከ 3 የተማርሽበን ለምን የብብትሽ ጥቁረት እኛ ጥቁር ስለሆነ ፊታችንም ጥቁር ብብታችንም ጥቁር ተመሳሳይ ነው እንበል። ይናፍቅሻል። እንደ ተማሪ ሽንት ቤት ሊድ ጋሼ ብለሽ አታቂ። እሱን ነው የምነግርሽ። ደግሞ ስለ ጥቁር ስትሳደቢ ቱቱዬ እኔ እንሽላሊት በጣም ነው የምወዳት ቱቱዬ ኳሻኮራ ቱቱ ኳሻኮር ያለባት ነው የሚመስለኝ። ሆዷ እንደ ኳሻኮር ቁዝር ብሎ የኔ እናት አሁን እንደውም እንትን ብላለች እንቅጥ ብላለች። ቱቱዬ ስለ ጥቁር ስትናገር ለዚህ እኮ ነው ቱቱን እኮ ፍየል በግቱን ጋይስ በግቱን አይደል ከኛ ልጆች ጋር ትቀላቀል በግነሽ ምልሽ እኮ ቱቱዬ ስለ ጥቁረትሽ እዛ ስትናገርሽ ቁጭ ብለሽ አፍሽና አብለሽ ከፍተሽ ታዳምጫለሽ። አሁን አንቺ እኔ ብትሆኚ ፊንገሬ እቺ ወሬ ቲክቶክ ላይ አታወሪ የምታወሪ ዩቲዩብ ላይ ስለምታጪ ለዩቲዩብ ላይ አስቀምጣት ልቆጥባት ነው የምትዩ። ታለንት የለሽ። ምን ያው ለምሳሌ እዚሁን ቀጥቅጬሽ አውርቼ ነገም ደግሞ ዩቲዩብ ላይ ስገባ ማወራው አላጣም። ታለንት ይጠይቃል። ያንን ብቃት የለሽም አንቺ ለዩቲዩብሽ። ነገ እንሄድበታለን ዩቲዩብ ላይ አስቀምጣት ቁጥብ ላርጋት። ሙድ እኮ ነው ይዝባት ነበር። ለዩቲዩብ ልቆጥባት አስቀምጣት እንደዛ ነው የምትዩ። እኔ ማሽሙረኛ አርጎኝ አንድ ሰሞን ለዩቲዩብ ላስቀምጣት እያልኩ ነበር። እኔ ግን ታለንት ስላለኝ ዩቲዩብ ላይ ማወራለሁ፣ እዚህ ቲክቶክ ላይ ማወራለሁ። አያልቅብኝም። ብቃት ነኝ። አትፍረዱባት ጆዬ የኬኳ አባት ሌላ ሴት አስረግዞ በሱ ተቃጥላለች። የኔ ጌታ ይሄንን ተዋት፣ ኬኳን ተዋት። በስንት ጸሎት የመጣ ደግሞ ምን አለች? ልጄን ተሳድባ ወይ አምላኬ ሆይ ወይ አምላኬ ሆይ ወይ አምላኬ ሆይ ልጄን ተሳድባ አለች። እግዚአብሔር ይስጣችሁ። ግን እንደው ዘንድሮ እንደ በፊት ሞኝ አይደላችሁ። አባቴ ሙልጭ አርጋ ተሳድባ ልጄን ተሳድባ ብላ ቁጭ አለች እኮ። እንደው ድፍረቷ እኮ ነው የሚገርመኝ። እኔ እኮ ምን አይነት ፈጣጣ የሆነ ድፍረት እንዳላት። ላንቺ ግን አንድ ነገር ገርሽ የትምህርት ቤቱ ምናምን አሳይ ምናምን ስለሽ አላደረግሽም። ታስፋይን ምንም ችግር የለውም። ተማርን ያሉትም ዲግሪ ጫንን ያሉትም ገላቸውን እየሸጡን ያሉት አላያችሁም ጋይስ? ማለት እኔ ከፊንገር ጋር ምን ተባብለን ነበረ አንድ ጊዜ ከጂጂን እየሰደበቻት እያለ ስማይል ብላ ስትናገር ድንገት ሰማዋት። ድንገት ነው ጋይስ፣ ድንገት የሆነ የቱና እንትን ከፍታ የሆነ የቱና ካኑን ከፍታ እንደዚህ ስማይል ስትል ሰማዋት። ኦ ዋው አሁን የትምህርት ቤት ውጤታችንን መጣራት አለበት የሚል ግብ ውስጥ ገባው። አባን ሰጥቼሽ እኔ እስከ 12 አንቺ እስከ 10 የተማርሽበትን አምጪ የሚል ነገር ስጠይቅ
ሞራሏን ሰበርኩት። ሸፋፈነችው። ጓደኞቿም አምጡ ይባላልና ብላ ደበብቅ አረጉት። ይሁናልኩ አንድ ደግሞ ልንገርሽ እኔ ይቅርታ ልጠይቅሽ አንቺ ቪዲዮ አለኝ ብለሽ የለ ስለና አቤል ምናምን እሱን አውጭና በኔ ይሁንብሽ በኪኳ መለሽ የለ አውጭና አድርጊው። ከዛ እኔ አደባባይ ላይ ለሱ ብቻ ይቅርታ ጠይቅሻለሁ። ተሳስቻለሁ ብዬ ይቅርታ ጠይቅሻለሁ። ምንም ይቅርታ ማለት መሸነፍ አይደለም። ለሱ ብቻ ይቅርታ ጠይቅሽ ነው። መቀጥቀጡ ይቀጥላል። ዛሬ ምክር አገልግሎት ነበረች። ምክር አገልግሎት ነበረ ዛሬ። በቃ ቁጭ ብላ በቃ አሁንማ እኮ እንደው ጃጀች መሰለኝ። ፊቷም ተጣመመ። እንደዚህ ብልሽ እኛ ጋር ደግሞ የፋሽናቸው ሙድ አደረጉት። እኛ ጋር የሚመጡ ሰዎች ሁሉ በቅናት ይቦለካሉ። ከዛ ኮመንት ላይ እኮ ነይ የበጓ አድናቂ ነይ ብሎክ ያደርጓቸዋል። አረ ከቀልባችሁ ሁኑ እንዴ! እኛ ጋር የሚመጡት ሰዎች ብሎክ ይደረጋሉ እያላችሁ የቤታ ተከታዮች ብላችሁ ብሎክ ታረጓቸዋላችሁ። አንድ እኮ የቀረሰው የለም። ፎቶዬን ያረጋ አርናቂ ቦልካችሁ እንዳለ እስኪ ተቦለካችሁ እዚህ ጋር አውጡ ብላችሁ እጃቸውን ያወጣሉ። ከራስሽ ቤት አልፈሽ እኮ ኦርደር ቤት ሁሉ ብሎክ ስታደርጊ ነበርኩ እንዴ! ከራስሽ አልፎ ተርፎ ኦርደር ቤት ራሱ ጨጓራሽ ተቃጥሎ እኮ ብሎክ እያደረግሽ ነው። ገብተውማ ብታያቸው እንዴት እንደምታደርጋቸው መድኃኒዓለም ይቆ። እኔ እኮ ለዚህ ነው ሰው ማላስገባው። ባህሪሽን እኮ ስለማቅ ነው። አሁን እሷ እንደዚህ ብላ የምታወራው እኮ የራሷን ባህሪ እኮ ነው የምትናገረው። ምክንያቱም እግዚአብሔር ይስጠው ባለፈው ተናግሯል። ሳላስበው ሪፖስት አደረኩኝ። ሞለካ እሷን ነው የሚሰድበው። እኔ መቻወኩላችሁ ነው ቤታዬ በጽሁፍ ነው የሰደባት። ባፉም አልተናገረ በጽሁፍ ነው። በምን ተጣሉ? በፈስሽ ሻማ አጥፊ ብሎ። ለምን ብዙ ስለምትበላ ፈሳታ አያጣትም ብሎ ጌም እየተጫወቱ በፈስሽ ሻማ አጥፊ አላት። አሁን የሚያናድድ ነገር ነው። እሷ ከምትበላው አንፃር ፈስ ከሷ ቂጥ ጠፍቶ ነው መድኃኒዓለምዬ ከሷ ቂጥ ፈስ ጠፍቶ ፍሽ አላት። በፈስሽ ሻማ አጥፊ እንዴት እንዲንቀኛል ብላ ልጅ እኮ ንቋት አይደለም። በዛ ጊዜ እኔ ማሽቃበትኩ አሽቃባጭ አይደል? እንዴት ትላታለ? ዘራፍ አካኪ ዘራፍ አልኩኝ። በውስጤ ግን የሁሉ እህል የበላችሁ እንዴት ላትፈሳ ነው? ቂጧ አልተደፈነ ወይስ በቂጧ በምትበላው ምግብ በምትበላው በግ ሞራው ቂጧ እንደፍኖት ከሆነ አላቅም ብዬ አሰብኩኝ። ከዛ ሞለካ ቱርክ የሰው ገላ የምታሻሽጪ ምናምን ብሎ ለካ ለጥፏታል። እኔ ጠላታችሁ ድርቅ ይበል ሞዬ ሪፖስት አድርግልኝ ይሄን ቪዲዮ ሲለኝ አላሰብኩትም። አላቀላችሁም ብቻ ሪፖስት አድርኩት። እንዴት ብቻ እንደሆነ አላቅም። አርጊ ብሎኝን ብቻ ሪፖስት አድርገዋል። መጣች እስኪ አላልኩም ትበል። እንደው ቴሌግራም የሷን ብታጠፋ እኔን ማጥፋት አትችልም። መታ የሞን በጣም ትገርሚያለሽ፣ እንዲህ ተሰድቤ ሪፖስት ታደርጊያለሽ የሞን ብላ ብላ አበደች። መታ አበደች። ከዛ ሞ ነግሯቸዋል። ሮጬ ወይ ብዬ እንትኗን አጠፋውባት። ሮጬ ሞጋ ሄጄ እግዚአብሔርን አጠፋሁት። እንደውም አጠፋሽዋ ቤታ ሪፖስቱን አጠፋሽዋ ያረግሽው ምናምን ሲል ኧረ እኔ መቻወቅኩ ስለ ፊንገሯ መፖሰት ምናምን አልኩት። እግዚአብሔር ይስጠው እሱም ያልሞተው መቼ ለስ ይናገር ነበረ። ገብቷችኋል አይደለ? ላይክ እና አንደኛ የምትቃጠለው እሷ ናት፣ እኔ አይደለሁም። እኔ አሽሙር ስለሚያወሩ ነው፣ አሽሙር ስለሚሳደቡ ነው። አሽሙር የሚያወሩ እኔም ፎሎ እያደረጉ አሽሙር የሚያወሩ ከሆነ ለኔ ምን ይጠቅሙኛል? አሁን እነሱ ጋር ገብተው እኮ መጫወት ይቻላል። ብዙ ሰዎች ገብተዋል፣ ተጫውተዋል። ለምሮ ዜድም አልቦልካት፣ ለምሮ ቅድስቴም አልቦልካት፣ ስም እየጠራን እንናገር እንዴ? ለምሮ ጽናትንም አልቦልካት። ማአት ልጆች እኮ ከነሱ ጋር ጌም የሚጫወቱ አብሮ የሚሉ አሉ። ለምን ስሜን አያነሱ? እኔን አይሞልጩኝም፣ አይጣሉም ከኔ ጋር አያሙኝም። በፍጹም አልናገራቸውም። እናንተ ወደ እየጮኸ ነው። ቀን ሙሉ ምግብ አልበላው አልናገራቸውም። ግን እነሱ ጋር ገብተው ግን በአሽሙር ስለሚናገሩ ነው። ቃልንም የሰደብኳት ከኮመንት ጀምሮ ስክሪን ሪከርድ ላይ ተደርጎ ስላየዋት እንጂ ልጅቷን የታውቂያት ደግሞ እናንተ ናችሁ መታችሁ የነገራችሁኝ። ቤቷ ተከታታይ ላይቭ ላይ ሆናችሁ ቃል የምትባለው ልጅ ቤታ በአሽሙር ስታሽሟጠጥሽ ነበር አላችሁ። ማናት? ፎቶዋን አሳይታችሁ ምናምን ቢያረጋይስ እንዴ በስማሙ ልብስ ቅዱስ ፈሴ ለኝ ብልስ እንደ ፊንገሯ ያንን አረጋችሁ አለቀ። ልጅቷን ላሰላሳ አረኳትኝ። የበሶ ጀላቴ ምናምን ባልሽ መላጣ ላይ ቁጭ ብዬ ልጨፍርበት ምናምን አልኩ፣ ዘጋው። ሌላ ክፉ ነገር አልተናገርኳትም። በቃ ባልሽ መላጣ ላይ ምናምን በዚህ የሚያልቂጥ ላይ ያው በተሰራው ሰርጀሪው መሰራቴን ለማሳወቅ ባልሽ መላጣ ላይ ቁጭ ብዬ እንጣጥ ልበል። አንቺ የበሶ ጀላቴ ነው። ክፉ አልተናገርኩም፣ ዘጋው፣ ጨረስኩ፣ አለቀ። ከዛ ደግሞ ቆይ በዚህ አጋጣሚ ሰው የምትናገሪውን ነገር ኢትዮጵያ ብቻ ሰው አሜሪካም ሲሆን ሰው ይገደላል አልሽ ወይዘሪት ፊንገር። ይሞክረኝ አሜሪካና ኢትዮጵያ ማንንም ደፍተሽ እንደፈለግሽ ሞንት ይሆናል። ሰልፍ ዲፌንስ የሚባል ነገር አለ። እጄን እያጨበጨብኩ አልቀበልም።
አሜሪካን ሀገር ይሄ ቃታ የሚሳበው ማንኛውም ሰው ቤት አለ። ማንኛውም ሰው መያዝ የሚችልበት ሀገር ነው። የሚጠየቅ ነገር አለ። ያንን አድርገሽ ማንኛውም ሰው እንትን ማለት ይችላል። ምንም የሚያስፈራ ሰልፍ ዲፌንስ የሚባል ነገር አለ። አንድ ሰው መጥቶ እስኪ እኔን ይሞክረኝ አልኩሽ። እኔ የምፈራ ሴት አይደለሁም። ግን ምን አይነት አውሬ እንደሆነ እውነት አድራሻዬን ቢያገኙት በዚህ ልክ የሚሄዱ ጨጓራቸውን እንዳቃጠልኳቸው ሴቱ አይደለም ወንዱ ገብቶበት እንደሚያሽቃብጥ ህዝቡ እንዲያውቀው እንጂ አሁን ትናንትና ወይኔ አድራሻ የተፖሰተ እኔ በጣም ብልጥ ነኝ። ጠንቀቀሽ ራሷን ኦርደሯን ጠይቂያት። እኔ ዕቃ እንኳን ሲላክ ማለት ነው በምን እንደማስለቃቃለሁ። በፖስታ እዛ ዝም ብለሽ ሄደሽ የኔን ሄደሽ የቤት አድራሻ ለማንም አልሰጥም። ማርያም እንደምላች ከድሮም ጀምሮ ለምን አንድ ቀን ለሆነች ለባህር ዳር ሰጥቻት ነግሬያቸዋለሁ። ቤዛ የምትባል አድራሻዬን ፖስተች ወጣው ከዛ ቤት። እስኪ በዛ አድራሻሽ ወንድሽ ይምጣና ይሞክረኝ። እስኪ ደውይበት ቁጥሩ ላይ ኦርደርን ተፈራታልሽ አይደል? አዎ ስለምፈራት ነው የምመልስላት። ማለት አላቅም የሚፈራ ሰው ይመልሳል። እንደሚፈራ እኮ ሰው አፉን ዘጥ አድርጎ ጌም ከፍቶ ይጫወታል።